ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ካንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የአማራ ፋኖ አደረጃጀቶች በጋራ ያካሄዱ ያሉት የዘመቻ አንድነትን በተመለከተ ዛሬ አንዳንድ ዘገባዎች አሉን። ዘመቻው በይፋ ማብቃቱ ባይገለጽም በአንዳንድ መረጃዎች እንደተረጋገጠው ወደሚቀጥለው ምዕራፍ ለመግባት በዋዜማው ላይ በመሆኑ የዘመቻ አንድነት አጠቃላይ ሪፖርት በአመራሮቹ ይቀርባል ተብሎ ነው የሚጠበቀው። በአማራ ፋኖ በጎጃም በኩል በወታደራዊ አዛዡ አማካይነት የዘመቻ አንድነት በጎጃም ያለውን አጠቃላይ ሪፖርት የሚገልጽ መረጃ ደርሶናል። እሱንም የምንወያይበት ይሆናል። በአጠቃላይ ዛሬና ሰሞኑን ምን አሉ በሚል ወደ ዘውትር ተሳታፊያችን ጋር ስልክ በመደወል የአማራ ፋኖ አጠቃላይ እንቅስቃሴዎችን የተመለከተ ዘገባ ያቀርብልናል። መስመር ላይ ይገኛል። በጣም ነው አመሰግነው። እንግዲህ ዘመቻ አንድነት በይፋ በተገለጸ ሁኔታ መጠናቀቁ ባይገለጽም የተለያዩ መረጃዎች እንደሚያሳዩት መዋቅሮቹ ወደ አንድነት ለመምጣት ዜማ ላይ ይገኛሉ። ይሄንንም በቅርቡ ያበስራሉ ተብሎ ይጠበቃል። እስቲ ውጊያዎች አሉ ከዚህ ጋር የተያዘ ዘመቻ አንድነት ጋርም በተገናኘው በሌላ በመደበኛነት የሚካሄዱ ውጊያዎች ምን አሉ በአጠቃላይ? አመሰግናለሁ መሳይ። እንግዲህ ዘመቻ አንድነት ለ14ኛ ቀን ዛሬ ተጠናክሮ ነው ያለው። ነገር ግን በትናንትናው ዕለት ዘመቻ አንድነት ዕለቱ የኢድ አልፈጥር በዓል ምክንያት በማድረግ እንደው እስኪ በዚህ አጋጣሚ በመከራ ውስጥ የከረመው የክልሉ ሕዝብ በዓሉን በሰላም እንዲያከብር በማለት ውጊያው በተወሰነ ደረጃ ተቀዛቅዞ የዋለ እንደነበር ይታወቃል። ነገር ግን መከላከያ ይህን አጋጣሚ ተጠቅሞ እንቅስቃሴ ባደረገባቸው ክልሉ አካባቢዎች ማለትም ከትናንት ጀምሮ የፋኖ ኃይሎች በተለይ ደግሞ በጣም የሚገርመው የሙስሊም ፋኖ ወንድሞቻችን በዓሉን ከማክበራቸው ጎን ለጎን በዓሉን በውጊያ ያሳለፉበት ሂደት ነው የተከሰተው። ለምሳሌ መሳይ በዚህ በአጠቃላይ በአራቱም ክፍለ ሀገሮች አንዳንድ በጣም ወሳኝ የሆኑ ድሎች ትናንትናና ዛሬ ተገኝተዋል። ለምሳሌ ዛሬ መጋቢት 22 2017 ዓ.ም ከመራዊ ከተማ በቅርብ ርቀት ላይ በምትገኘው ብራቃት በተባለች ቦታ የወራሪው መከላከያ ኃይል በአድማ ብተና አባላት ላይ ተኩስ ከፍቶ በርካቶችን በማቁሰል ምክንያት አድማ ብተና በወሰደው የአጸፋ ምላሽ በርካታ የወራሪው መከላከያ አባላት ሙትና ቁስለኛ መሆናቸው ተረጋግጧል። ውጊያው ለብዙ ሰዓታት የቆየ ሲሆን ጦርነቱ መነሻ ደግሞ አድማ ብተናው ውጊያ ላይ ከጀርባ እየመታን መጨረስ አለብን የሚል የግምገማ ሀሳብ ማቅረባቸውን ተከትሎ እንደሆነ ተረጋግጧል። ከዚህ በፊት በተደረገ ጦርነት ወቅት ሁሉ የአማራ ልዩ ኃይል ከእኛ እኩል ከታጠቀ በኋላ ወደ ፋኖ ከነትጥቁ እንዲቀላቀል ተደርጓል። ስለሆነም አሁንም አድማ ብተናው በሙሉ ወደ ፋኖ ከመግባቱ በፊት በውጊያ ጊዜ ከጀርባ እየመታን ትጥቁን መውሰድ አለብን በሚል የመከላከያ አባላቱ በአድማ ብተና ኃይሎች ላይ ቀድመው ተኩስ እንደከፈቱባቸው ተረጋግጧል። የአማራ ተወላጅ የሆናችሁ በዚህ አጋጣሚ የአማራ ፋኖ በጎጃም መረጃ ሲያደርሰን አያይዞ አሁንም በክልሉ ላይ የመከላከያ ሰራዊቱ የገደላቸው ነገር ግን መሳሪያ ይዘው የፋኖ ኃይሎችን የሚወጉ ኃይላትን ጥሪ አቅርቦላቸዋል። በዚህም ጥሪ መሰረት የአማራ ተወላጅ የሆናችሁ የአድማ ብተና አባላት ሆይ የወራሪው አብይ ሰራዊት ከጀርባ እየመታ ከመጨረሱ በፊት የያዛችሁትን ይዛችሁ ከጀግኖች የፋኖ ወንድሞቻችሁ ጎን እንድትሰለፉ እንጠይቃለን ሲሉ የፋኖ ኃይሎች ወንድማዊ ጥሪያቸውን አቅርበውላቸዋል። እንዲሁም ዛሬ በዳንግላ ከተማ የአብይ አህመድ ኮሎኔል የሆነውን ጨምሮ በርካታ የመከላከያ ሰራዊቱ አባላት በመናገሻ ጀንበሬ ብርጌድ አማካኝነት ተደምስሰዋል። 14ኛ ቀኑን በያዘው ዘመቻ አንድነት የአማራ ፋኖ ከዳንግላ ከተማ በቅርብ ርቀት ላይ ከአባድር እስከ ዋሻ ካብልታ በተከፈቱት ሁለት የውጊያ ግንባሮች በጠላት ላይ ሰብአዊና ቁሳዊ ኪሳራ አድርሰዋል። የአማራ ፋኖ በጎጃም 3ኛ ጎጃም አገው ምድር ክፍለ ጦር ባደረገው የተቀናጀ ጥቃት ከዳንግላ ከተማ በቅርብ ርቀት ላይ በምትገኘው ዘለሳ በተባለ ቦታ ላይ የ23ኛ ክፍለ ጦር ዘመቻ መሪ
ኮሎኔልን ጨምሮ በርካታ የጦሩ አባላት የተደመሰሱበት ሲሆን ከነበረው ጠላት መካከል ከግማሽ በላይ የሚሆነው ሙትና ቁስለኛ ሆኗል። በዚህም በአማራ ፋኖ በጎጃም የተደመሰሰው 13ኛ የአብይ አህመድ ኮሎኔል ሆኖ ተመዝግቧል። በአማራ ፋኖ በጎጃም 4ኛ ጃዊ መተከል ክፍለ ጦር ስር የሚገኘው ጣና በለስ ብርጌድ ባደረገው መብረቃዊ ጥቃትም ማንዱራ ከተማ የሚገኘውን የጠላት ኃይል አከርካሪውን በመስበር በከፍተኛ ደረጃ ሰዋዊና ቁሳዊ ኪሳራ አድርሶበታል። በመተከሉ ጥቃት የተናደዱ ያገዛዙ ኃይሎች ፓዊ ከተማ ላይ ፖሊስና አድማ ብተና ጋር በመተባበር ንጹሃን አማራዎችን ገለዋል። ከተገደሉት መካከል አዝመራው ተፈራ፣ ደረጀ ገነት፣ መንግስቱ አሸብር፣ ባበይ ገነቱ ሲሆኑ ቁስለኛ የሆኑ ደግሞ ጥሩነህ የኔዓለም፣ አምሳሌ አውለው፣ ባበይ ላቀና ባበይ አስረስ መሆናቸውን ለማወቅ ተችሏል። በሌላ በኩል ትናንት ከምሽቱ 2 ሰዓት አካባቢ የ4ኛ ክፍለ ጦር ኮማንዶ አባላት ጃዊ ፈንድቃ ገብተው ከ4 በላይ አድማ ብተና አባላት ደምስሰው የወጡ መሆናቸውን ለማወቅ ተችሏል። የዘመቻ ፋኖ በጎጃም ተጠናክሮ እንደሚቀጥልም አያይዘው መግለጫ ሰጥተዋል። በደቡብ ጎንደር ዞን ዋና ከተማ በሆነችው ደብረታቦር ከተማ ላይ ትናንትና ከምሽቱ 2 ሰዓት የፋኖ የከተማ አጥቂ ኃይሎች ወደ ከተማዋ ዘልቀው በመግባት በሁለት ከፍተኛ የዞን አመራሮች ላይ ማለትም የከተማዋ ፖሊስ አዛዥ የነበረ አሁን ደግሞ ተዛውሮ የገቢዎች ከፍተኛ ባለሙያ ሆኖ የሚሰራ እና የከተማዋ ሰላምና ደህንነት መምሪያ ከፍተኛ ኃላፊ በነበሩ አመራሮች ላይ እርምጃ ወስዶ ትጥቃቸውን ይዞ ከከተማው መውጣት መቻሉን የደቡብ ጎንደር የፋኖ አደረጃጀቶች አሳውቀውናል። በዚህ አካባቢ ከሰሞኑ በጣም ከፍተኛ ውጊያ እየተደረገ የነበረ ሲሆን አሁን ደግሞ ወደ ከተማዋ ዘልቀው በመግባት በዛ የሚገኙ ከአገዛዙ ጦር አባላት ላይ ከፍተኛ ቁርኝት አድርገው ህዝባቸውን የሚያስፈጁ የውስጥ አርበኞችን እርምጃ መውሰድ መጀመራቸውን አያይዘው አመልክተዋል። ዘመቻ አንድነት በወሎ በትናንትናው ዕለት በምዕራብ የወሎ ክፍል ጃማ ወረዳ ውስጥ ወረይሉ ወረዳ ድንበር አጠገብ አስደማሚ ጀብዶ ተፈጽሟል። ቀይ አፈር ከሚባለው ቀጠና በሌሊት ተነስተው ለግዳጅ ሲል ብርጌድ ኃይል ወዳሉበት ቦረና ቀጠና የገቡት የሰላም አስከባሪ የሚባሉ አባላት ለአሰሳ ሲንቀሳቀሱ ለወሬ ነጋሪ ሳይቀሩ ተደምስሰዋል። በፋኖ እንድሪስ ኢማም የሚመራው የዋሴል ብርጌድ ፋኖ የጠላትን እንቅስቃሴ በቅርበት በመከታተል ኦፕሬሽኖችን ቀድሞ በማክሸፍ የተዋጣለት ሲሆን ትናንትና ለዛሬ አጥቢያ ሌሊቱን በአማራ ብልጽግና ሰላም አስከባሪ የስም ካባ ተሰጥቶት በራስ ህዝብ ላይ ፍጅት እየፈጸመ የሚገኘው ሚኒሻ አባላትን በመክበብ የሞት ቀለበት ውስጥ አስገብቶ ደምስሶታል። በዚህ የተደናገጠው ደጎሎ ከተማ ውስጥ ያለው የአብይ አህመድ ጥምር ጦር ህዝብን ሲያሸብርና ንጹሃንን ሲዋክብ የዋለ ሲሆን ቦረና ቀጠና ውስጥም በደረሰበት ከፍተኛ ጥቃት የሞቱትን ተዋጊዎችን አስክሬን ቆጥሮ ሲጭን እንዳረፈደ ለማወቅ ተችሏል። የክልሉ አድማ ብተናና ሚሊሻ ከሰራዊት ጋር አብረው መንገድ በመምራት የራሳቸው ወገን ሲገሉና ሲያስገድሉ የከረሙ በስተመጨረሻ የፋኖ እጅ ላይ ወድቀው በሌሊት እንዳልነበረ ሆነዋል። ከዛሬው ክስተት ተምረው የቀሩ የጥምር ጦር አባላት የፋኖን ትግል እንዲቀላቀሉና ህይወታቸውን አትርፈው ህዝባቸውንም እንዲያድኑ በዚህ አጋጣሚ እያሳሰብን ይህን እድል አልጠቀምም ብሎ የሚቀጥል ከሆነ የተጠናከረ እርምጃ የሚወሰድበት መሆኑን አያይዘው ገልጸዋል። በምንጃር ሸንኮራ ወረዳ አረርቲ ከተማ ነዋሪ ማህበረሰብ ላይ አገዛዙ ቁማር ሊጫወት መሆኑ የውስጥ መረጃዎች አሳውቀውናል። ይህም በከተማው ሌላ የፋኖ የሽምቅ ምት መቋቋም ሲያቅተው አገዛዙ ከተማዋን ላለፉት 18 ወራት በአስቸኳይ ጊዜ አዋጅ ስር በመሆኗ ከምሽቱ 1 ሰዓት በኋላ ማንኛውም ግለሰብ መንቀሳቀስ እንደማይችል እየታወቀ አሁን ላይ ህዝቡን በምሽት ሮንድ ጥበቃ በሚል ሰበብ በምሽት በማስወጣት ለመረሸና ፋኖ መታቸው የሚል የከሰረ የፖለቲካ ትርፍ ለማግኘት መወሰኑን ለማወቅ ተችሏል። በመሆኑም የከተማዋ ነዋሪ ማህበረሰብ ጥንቃቄ እንድታደርጉ በዚህ አጋጣሚ ለማሳሰብ እንወዳለን። ይህ በእንዲህ እንዳለ ከባልጪ ወደ ተለያዩ የሸንኮራ ቀበሌዎች አገዛዙ የዘጋቸው መንገዶች በአስቸኳይ በ3 ቀናት ውስጥ ተከፍተው ለማህበረሰቡ የትራንስፖርት አገልግሎት የማያገኝ ከሆነ ከሞጆ አረርቲና ባልጪ ያሉ ዋና መንገዶች የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ የሚዘጋ ከመሆኑ በላይ ማንኛውም ክልከላውን ጥሶ የሚንቀሳቀስ
ተሽከርካሪ ላይ እርምጃ የምንወስድ መሆናችንን ሲሉ አያይዘው ገልጸዋል። ይህ በእንዲህ እንዳለ በአማራ ክልል የአገዛዙ ጦር አባላት በህዝቡ ላይ ከሚያደርሱት ከፍተኛ ዘረፋ በተጨማሪ ከሰሞኑ ደግሞ ወደ ክልሉ ለህዝብ አገልግሎት በመከራ የሚገባው ነዳጅ ከፍተኛ ወታደራዊ አመራሮች ወደ ማደያዎች በመሄድ ነዳጁን ለግዳጅ ይፈለጋል በማለት በወታደራዊ የነዳጅ ቦቴዎች በመቅዳት ወደ ሌላ ቦታ በመውሰድ 1 ሊትር ነዳጅን በአማካኝ እስከ 350 ብር በጥቁር ገበያ በከፍተኛ ገንዘብ በመሸጥ የግል ኪሳቸውን እያደለቡ በክልሉ ህዝብ ላይ የትራንስፖርት አገልግሎት ዋጋ ላይ ከፍተኛ ጫና በመፍጠር በደል እየፈጸሙ እንደሆነ ለማወቅ ተችሏል። እንደው በዚህ ላይ በተለይ የሰሜን ሸዋን በተመለከተ ከአዲስ አበባ ጋር ቅርበት ካለው የጂኦግራፊ አቀማመጥ ጋር ተያይዞ ኦሮሚያ ብልጽግና በኩል ያለው ስጋት ከፍተኛ እንደሆነ ይነገራል። ይሄ የፈጣን መንገድን ጨምሮ የባቡር መንገድም ሊዘጋ ይችላል በሚል እዛ አካባቢ ከፍተኛ ትኩረት እየተደረገ እንዳለ ነው የሰማነው። ወደዛ አካባቢ የኦሮሚያ ልዩ ኃይል፣ የኦሮሚያ ሚሊሻ፣ መከላከያ ሰራዊት ጋር ሆነው ከፍተኛ ርብርብ ለማድረግ መዘጋጀታቸውም ይነገራል። ያን አካባቢ ፋኖ ከተቆጣጠረው አጠቃላይ የማዕከላዊ መንግስቱ የደም ስር ይቆረጣል የሚል ስጋት እንዳላቸው ነው የሰማነው። በአጠቃላይ በዘመቻ አንድነት በየአቅጣጫው በሚደረገው የህልውና ተጋድሎ በአገዛዙ ህልውና ላይ ከፍተኛ አደጋ መደቀኑን የሚያሳዩ ምልክቶችም እየወጡ ነው። እስቲ አማራ ክልል ያለውን ወቅታዊ ሁኔታ እንመልከት። በክልሉ መንግስት በተለይም ሰሞኑን በተካሄደው ሹምሽር ያንንም ተከትሎ እየተሰሙ ያሉ ነገሮች አብይ አህመድ በክልሉን ይዞ ለመቆየት የሚያስችል አቅም እያጣ እንደመጣ የሚያረጋግጥ ሆኖ ነው የተገኘው። ምናልባት ምሽት ላይ ባህር ዳር አካባቢ ቦምቦች ፈንድተዋል ነው ያሉት። እሱን መረጃ በደንብ እያጣራ ነው እንገኛለን። ነገር ግን የተኳረፉ ኃይሎች ናቸው ከስልጣን የተወገዱትና ከስልጣን እንዲወገዱ ሪፖርት ያቀረቡት እና አረጋ ከበደና በነ አቶ ደሳለኝ ጣሶ መሃል ፍጥጫ እንዳለም ነው የሚነገረው። በአጠቃላይ አማራ ክልል ያለው የወቅታዊ አገዛዙ ቁመና ምን ይመስላል? እርስ በርስ በከፍተኛ ሁኔታ እየተወነጃጀሉ ነው። እውነት ነው መሳይ። ግን የአማራ ህዝብ አንድ ማወቅ ያለበት ነገር ምንድን ነው? አሁን በ14 ቀን በጣም የሙከራ ውጊያ የአማራ ክልል አመራር ሙሉ በማለት በሚቻል ደረጃ በሀሳብ ተለያይቷል። ከእንግዲህ በኋላ በቀጣይ ሊሆን የሚችለው ምንድን ነው? እርስ በርሱ ሊመታታ ሁሉ ይችላል የሚል እምነት ነው ያለኝ። ይሄ በሽታ ከየት ነው የመጣው? እንግዲህ ጎንደር፣ ጎጃም፣ ወሎ፣ ሸዋ እያሉ ብክለትን በአማራ ህዝብ ዘንድ ብለትን በማምጣት በጣም ተዋዶ ተጋብቶ አንደኛው ከአንደኛው ጋር ወንዝ ተሻግሮ ሄዶ ተዋልዶ ተጋብቶ በቋንቋ በባህል በምንም አይነት ልዩነት የሌለውን ህዝብ አንድ ሆኖ ለረጅም ጊዜ የኢትዮጵያ ዋልታና ማገር ሆኖ የኖረን ህዝብ የብአዴን አመራሮች በኋላም ደግሞ የአዴፓ ብለው ራሳቸውን ስማቸውን የቀየሩ አሁን ደግሞ ይህ በሽታ ደግሞ በብልጽግና ላይ መጥቶ አንተ ጎንደሬ ነህ፣ አንተ ጎጃሜ ነህ፣ አንተ ወሎዬ ነህ፣ አንተ ሸዋ ነህ፣ ጎንደር ነው ስልጣን የለቀቀው፣ ጎጃም ነው ስልጣን የያዘው፣ እንደዚህ በላ በጣም ተራና አውራጃዊ ክፍፍልን በመፍጠር ይህም በሽታ ወደ ህዝቡ በማውረድ ደስዬን ትነካብኝና እንትና ስልጣን አይዝም፣ አረጋ ከበደ አይቀጥላትም፣ አረጋን ትነካብኝና እከሌ ስልጣን አይዛትም በማለት እርስ በርሳቸው አሁን በመወነጃጀል ላይ ናቸው። ፈርሷል፣ ጦሩ ፈርሷል፣ ሀሳባቸው ፈርሷል፣ ፍላጎታቸው አልተሟላም። እነሱ በክልሎች ዘንድ ከፍተኛ መከፋፈል በመፍጠር ጎጃምን ከጎንደር ጋር በማጣላት እንደ አባታቸው እንደ ብልጽግናው መሪ እንደ አብይ አህመድ የጎርጎራን ፕሮጀክት ጎጃሚዎች ተቃውመዋል። ስለዚህ እነሱን ለማስደሰት ስል ሳልወድ በግዴ ጎጃም ላይ የጎርጎራውን ኮፒ ፔስት አድርጌ ፕሮጀክትም ጀምሬያለሁ ብሎ የተናገረው ዋንደኛው ምክንያት ሁለቱን ለማጣላት ነው፣ ጎንደርና ጎጃምን ለማጣላት ነው። ይሄ ነገር አልሰመረላቸውም። እንግዲህ እንደምናየው ከሆነ ሳሙኤል ኮማንዶ ሳሙኤል ከነዘመነ ጋር በጋራ ወደ ቋራ አካባቢ ድረስ እንቅስቃሴ አድርገው አብሮ በጋራ ያጠቁበት አቸፍርና ኢስማላ ወንድዬ መራይና አዴት አካባቢ የጎንደር ፋኖች በጋራ መጣው አብሮ ያጠቁበት በደቡብ ጎንደር አካባቢ የምስራቅ ጎጃምና የሰሜን የምዕራብ ጎጃም የሶስቱ ዞን ከደቡብ ጎንደር የፋኖ አደረጃጀቱ ጋር በጋራ በመሆን ይሄንን ወራሪ ዓላማ የሌለው ጦርነት እያካሄደ ያለውን ሰራዊት በ14 ቀን ውስጥ ፍርስርሳቸውን አውጣውታል። ስለዚህ ስላልሰመረላቸው ይሄንን ክፍፍል በማምጣት በህዝቡ ዘንድ ከፍተኛ ክፍፍል እንዲመጣ በማድረግ የነሱን ያገዛዝ ዘመን ማራዘም ነው የፈለጉት። ይሄ ደግሞ አይሳካላቸውም፣ ሊሳካላቸውም አይችልም። አሁን እያደረጉ ያሉት ነገር ባህር ዳር ከተማ እርስ በርሳቸው ተቧድነው ምናልባትም በቅርብ ቀናት ውስጥ ወይም ሊታሰር ሊኖር ይችላል፣ የሚመታ ሊኖር ይችላል፣ ከድቶ ወደ ፋኖ ሊቀላቀል የሚችል ይኖራል።
ስለዚህ አሁን ትርምስ ላይ ስለሆኑ በአቅጣጫቸው ወዴት ሊሄድ እንደሚችል እንግዲህ የአማራ ህዝብ ይገምታል። ምንም ዓላማ የሌለው ህዝባቸውን እያስፈጁ የአማራን ህዝብ ወደ ውርደት የዳረጉ ለስልጣናቸው ብቻ በማሰብ ለሀብታቸው ብቻ በማሰብ የአማራን ህዝብ ያዋረዱ ኃይሎች ዛሬ ራሳቸው ተዋርደው እርስ በርሳቸው ተጋጭተው አንደኛው ከአንደኛው ሆቴል ላይ ማደር፣ አንደኛው ከአንደኛው ወታደራዊ ካምፕ ላይ ማደር በማይችሉበት ደረጃ ላይ ደርሰዋልና ይሄ የፋኖ ታላቅ ድል ነው ብለን መውሰድ እንችላለን። መሳይ እንግዲህ አረጋ ከበደ መልቀቂያም ማስገባቱ እየተነገረ ነው። ከዚህ ቀደምም እንዲህ አይነት ወሬዎች በስፋት ይናፈሱ ነበረ። አሁን ጠንከር ብሎ መጥቷል። ከህመም ጋር በተያዘ ስልጣኑን መልቀቅ እንደሚፈልግና ይህንንም ጥያቄ ማቅረቡን ነው የተሰማው። ምናልባት እንዲህ አይነቶቹ መረጃዎች ሆን ተብለው ለማዘናጋትና አንዳንድ ኃይሎችን በዚህ ተዘናግተው በተወሰነ ደረጃ አገዛዙ ትንፋሽ የሚያገኝበትን ሁኔታ ለመፍጠር ከሆነም በጥንቃቄ መታየት ያለበት ነው። አረጋ ተቀመጠ ተነሳ፣ ሌላ መጣ አልመጣ ምንም ልዩነት እንደማይኖረው የአማራ ፋኖ በየመዋቅራቸው ከዚህ በፊት ገልጸዋል። ዋና ስሩ መነቀል ያለበት አብይ አህመድ ነው። ከአማራ ክልል የሱ ምስለኔዎች በየትኛውም ስም ይጠሩ ምንም የሚያመጡት ነገር የለም፣ ቢሾሙም ቢሻሩም ትርጉም የለውም ብለው አቋም ከያዙ ቆይተዋል። አረጋ ከበደ ግን ምናልባት አሁን የሚያቀርበው መልቀቂያ ተቀባይነት ካገኘ ፍትህ ሚኒስቴር ምክትል ዴኤታ ወይም ሚኒስትር ዴኤታ የነበረው በሰሞኑን በአንተ ሪፖርት እንዳረክልን አለማንተ አግደው ሊሆን ይችላል የሚባልም ነገር አለ። ማንም ይሁን ግን ይሄ ነገር ወዴት ሊያመራ ይችላል? እርስ በርስ መካሰስ ተጀምሯል። ፌዴራል መንግስቱ የክልል መንግስት ባለስልጣናትን ራሱ የሾማቸውን እየወነጀለ ነው። ወታደሮቹም አዛዦቹን ጀነራል አበባው ታደሰም ይሄን ውንጀላ እያመጡ ነው። በዚህ መሃል ያሰለጠኗቸው የአድማ በታኝ ኃይሎች ደግሞ ከመከላከያ ጋር እርስ በርስ እየተዋጉ እየተገዳደሉ ነው። ብልጽግና ጀንበር አማራ ክልል ላይ እየጠለቀች ነው የሚለው በደንብ እየታየ ይመስላል። ባጭሩ እውነት ነው መሳይ። እንደው አንድ ምሳሌ ልጥቀስ። መጀመሪያ የአማራ ክልል ምስለኔ አስተዳደር ክልሉን እያስተዳደር አልነበረም። ብልጽግና ከተመረጠበት ወይንም እነ ዶክተር አምባቸው በማናውቀው ምክንያት ህይወታቸው ካለፈ በኋላ እየተሾሙ የነበሩ መሪዎች በተከታታይ እየተሾሙ የነበሩ መሪዎች የወረዳም ከታችኛው መዋቅር ጀምረ መካከለኛ መዋቅርና ከፍተኛ አመራሩ የብልጽግና የኦህዴድ አሽከር ሆኗል። እየሄዱ ሲዘፍኑባቸው የአማራን ህዝብ በቤንሻንጉል ክልል ላይ በጋምቤላ በወለጋ እነሱ ለኦሮሚያ ክልል ፕሬዚደንትና አመራሮች ባህር ዳር ከተማ ላይ ሲሄዱ ጎንደር ከተማ ላይ ሲሄዱ ካባ ሲያለብሱ የነበሩ ሰዎች ናቸው። በጅምላ የአማራ ህዝብ በሬደር እንደ ውሻ እየተቀበረ በነበረበት ሰዓት እነሱ ግን ለኦሮሚያ ክልል መስተዳደር አመራሮች ካባ ሲያለብሱ የነበሩ ሰዎች ናቸው። ስለዚህ ክልሉ ከእጃቸው በፍላጎታቸው አሳልፈው ለኦሮሚያ ብልጽግና የሚሆን ለጠቅላይ ሚኒስትር አብይ አህመድ ስልጣናቸውን ሰጠው አድርጉ የሚሏቸውን ነገር ብቻ ሲያደርጉ የነበሩ የታሰሩ ውሾች ናቸው። ሂዱና ንከሱ ሲባሉ የሚነክሱ፣ ከስር የተቀመጡ ሲባሉ ከስር የሚቀመጡ ሰዋዊ ባህሪ የሌላቸው ፍጹም ከሰውነት ተራ የወጡ ህዝባቸውን አሳልፎ የሰጡ አረመኔዎች ናቸው። እነዚህ ሰዎች ክልሉን ሲመሩ ስላልነበረ አቶ አረጋ ከበደ ወረደ፣ አለማን ታግደው መጣ፣ ሌላ ሰው ሄደ፣ ሌላ ሰው መጣ፣ የተለየ ነገር ሊኖር አይችልም። ሁሎችም አንድ ላይ ናቸው። ከዝንጀሮ ቆንጆ ምን ይመራርጡ ይላል እንግዲህ። ሁሎችም አንድ አይነት ናቸው። ስለዚህ ከዚህ በፊት የነበረው ምስለኔነታቸው ይቀጥላል። እነዚህን ሰዎች ከአማራ ክልል ነቅሎ አውጥቶ ሀሳባቸውንም ድርጊታቸውን ነቅሎ አውጥቶ ማስወገድ እስካልቻለ ድረስ የአማራ ክልል መከራ ይቀጥላል ማለት ነው። ምክንያቱም የአማራን ክልል ህዝብ አጠቃላይ የሚጠላ መንግስት ነው እና ያለው እነሱ ደግሞ መከላከል ስላልቻሉ እንደፈለገ እየመጣ እየፈነጨበት ነው። ለምሳሌ መሳይ ከሰሞኑ በብር ሸለቆ ወታደራዊ ማሰልጠኛ የሰለጠኑ ወታደሮች ከልባቸው እንዲዋጉ ለማድረግ በጎንደር ከተማ እንዲሁም በባህር ዳር ከተማ እና የኮሪደር ውበት ፕሮጀክት ተሰራባቸው ብሎ የሚያስባቸውን ከተሞች ላይ ሂደው ይሄው ለአማራ ህዝብ የብልጽግና ፓርቲ የፌዴራል መንግስቱ የብልጽግና ፓርቲ ከራሱ ኪስ ከፌዴራል መንግስት ኪስ አውጥቶ ለአማራ ህዝብ ሲል መንገዶችን ሰርቷልኝ። ልማት ላይ ነው መንግስታችን ልማት ላይ ስለሆነ ይህ ልማት እንድታስቀጥሉ ለማድረግ ይህ ልማት እንዲቀጥል ለማድረግ ፋኖ መወገድ አለበት። ስለዚህ እናንተ ከልባችሁ እንድትዋጉ ተብሎ ከወታደራዊ ስልጠና በተጨማሪ ፖለቲካዊ ስልጠና ለመስጠትና ከልባቸው እንዲዋጉ ለማድረግ በከተሞች ላይ ከ5 እና 4 ኪሎ ሜትር ማትሞላ መንገድ የተሰራች የጎንደር ከተማ ሲያስጎበኟቸው ነው የዋሉት። ይሄ
ከውትድርና አገልግሎት ጋር ምንም አይነት ግንኙነት የለውም። ወታደር አድርግ ነው ሰልጥኖ በወጣበት መንገድ አድርግ ሲባል ያደርጋል፣ አታድርግ ሲባል አያደርግም። በቃ ይሄ ከልማት ጋር ምንም የሚያያይዘው ነገር የለውም። ህዝብን ለማስፈጀት ሰራዊቱን በደንብ ለአማራ ህዝብ የብልጽግና ፓርቲ ጥሩ ስራ እየሰራ እንደሆነ ከፍርሃት የመነጨ ነው፣ ከስጋት የመነጨ ነው። ሰራዊቱ አይዋጋልኝም የአማራ ተወላጅ ስለሆነ ባገኘው አጋጣሚ ሁሉ ክላሹንም ድሽቃውንም ሞርተሩንም ብሬኑንም ስናይፐሩንም ራሱንም ይዞ እየጠፋ ስለሆነ እንዳይጠፋብን ፖለቲካዊ ስልጠና እንስጠው በማለት በከተሞች ላይ ያንቀሳቀሱ የልማት ፕሮጀክቶች ብሎ ያሏቸውን ነገሮች ሲያስጎበኟቸው ነው ትናንትናና ዛሬ የዋሉት። ይሄ ከፍርሃት የመጣ ከስጋት የመጣ ድርጊት እንደሆነ ሊታወቅ ይገባል። በአጠቃላይ ግን አማራ ክልል ላይ ይሄ ስርዓት ወድቋል። ህዝብ ከሱ ጋር አይደለም፣ 100% በፍጹም ከሱ ጋር አይደለም። ምናልባት መሳይ በዚህ 14 ቀን ውስጥ ያየነው ነገር ምንድነው? ውጊያ ተደርጎ የፋኖ ኃይሎች ስትራቴጂካዊ የቦታ ለውጥ ሲያረጉና የመከላከያዎች ወይንም የአብይ አህመድ ሰራዊት ወደዛ ከተማ ሲገባ በብዙ ቦታዎች ላይ ማለት ይቻላል ህዝቡ ንቅል ብሎ ከፋኖ ጋር ነው። ንቅል ብሎ እንስሳቱን ቤቱን ሳይዘጋ እንስሳቱን ሳያስር ሰብሉን ሳይሰበስብ አብሮ ነው የሚሄደው። ምክንያቱም ወደ ከተሞች ሲገባ ገዳይ ነው፣ ይስራል ገዳይ ነው። ይህ ተለምዷል። በቃ ተመቶም ይሁን እንዲሁ ባዶ ከተሞች ላይ ወደ ከተሞች በሚገባበት ሰዓት ያገኘውን ሴት ኃይል፣ ህፃን ኃይል፣ መነኩሴ ኃይል፣ ቄስ ኃይል፣ ሺህ ኃይል እየገደለ ስለሚገባ አሁን መከላከያ እንዳይገባባቸው እንዳይመጣባቸው ተግተው የሚጸልዩ ከተሞች በርካቶች ናቸው። በእነዚህ ከተሞችና በአማራ ክልል በአጠቃላይ የመንግስት ኃይል በሀሳብ ደረጃ በህዝብ ደረጃ ተቀባይነቱ ሙሉ በሙሉ ስላጣ የትኛውንም አይነት መሳሪያ የትኛውንም አይነት ትጥቅ የትኛውንም አይነት ሰራዊት ብዛት አሰልፎ ቢሄድ ማሸነፍ እንደማይችል እየተረጋገጠ መጥቷል። መሳይ እንግዲህ ግራ መጋባታቸውን የሚያሳይ ነው። ቀደም ሲል እንዳቀረብከውም ሰሞኑን በሚዲያዎቻቸውም እያቀረቡት እንዳለው ወታደሮቹን ያሰለጠኗቸውን አድማ በታኞችን ፋሲልን ግንብ ሌሎችንም የልማት ስራዎች ማስጎብኘታቸው ምን ያህል ግራ በመጋባት ውስጥ የሚያደርጉት እንደጠፋቸው ምቱ እየጠነከረ መምጣቱም የሚታይበት እንቅስቃሴያቸው ነው ማለት ይቻላል። እንግዲህ የአማራ ፋኖ መዋቅሮች እንደገለጹት ከሆነ በዚህ በዘመቻ አንድነት ካሁን የተጠቀሙት 10% የሚሆነውን አቅማቸውን ነው። ገና 90% አልተጠቀሙትም እንዳለ ነው። ለትልቁ ድል ለወሳኙ ድል እየተዘጋጀን ነው ብለዋል። ምናልባት እሱ ደግሞ ሲመጣ በዚህ በ10%ዎቹ የተፍረከረኩ በቀሪው በ90% ኃይላቸውን ተጠቅመው ጥቃት በሚፈጽሙበት ጊዜ ሊሆን የሚችለውን አብረን የምናየው ይሆን። እንደው በዚህ አጋጣሚ የአማራ ፋኖ በጎጃም አጠቃላይ የዘመቻ አንድነትን የተመለከተ ሪፖርት በወታደራዊ አዛዡ በሻለቃ ዝናቡ አማካይነት ወጥቷል። ምንድነው ሪፖርቱ? እንደው ባጭሩ ዘመቻ አንድነት በጎጃም ያለውን አጠቃላይ ሂደት የሚያሳይ ይመስላል። እስቲ ባጭሩ ገለጽልን መሳይ። እንግዲህ በዚህ 14 ቀን ውስጥ ምናልባት በተለያዩ ሚዲያዎች የተገለጹትን በአጠቃሎ የዘመቻ መኮንን ኃላፊው ወይም ወታደራዊ ክፍል ኃላፊው ፋኖ ዝናቡ ድንገረው መግለጫ ሰጥቷል። እኛ ስንናገር ከነበረው ምናልባትም አባይን በጭልፋ ነው እኛ ስንገልጸው የነበረው እየደረሰን የነበረው መረጃ እና ያንን ደግሞ ለህዝባችን ኢትዮጵያ ህዝብ ለማድረስ ሙከራ አድርገናል። ነገር ግን ዛሬ የሰጡት መግለጫ በተለይ በጎጃም ብቻ የወጣው መግለጫ የጎጃም የአማራ ፋኖ በጎጃም ወታደራዊ ኃላፊው ያወጣው መግለጫ በጣም የሚደንቅ ነው። አሁን ለመዘርዘር ምናልባትም 2 ሰዓት ላይ በቃን ይችላል መሳይ። በጣም ከፍተኛ ድል ነው የተገኘው። ደው አጠቃልዬ ለመግለጽ ግን የአማራ ፋኖ በጎጃም ወታደራዊ መምሪያ ዛሬ በዘመቻ አንድነት ላይ ጠቅለል ያለ መግለጫ ሰጥቷል። ከ1ኛ እስከ 11ኛ ክፍለ ጦር ያሉ የተለያዩ ብርጌዶች በእነዚህ 11 ክፍለ ጦሮች ውስጥ ያሉ ምናልባት በእያንዳንዱ ክፍለ ጦር 5 እና 6 ብርጌዶች አሉ። እነዚህ ብርጌዶች በርካታ ሰራዊቶች በየት በኩል ውጊያ እንዳደረጉ፣ ለምን ያክል ሰዓት ውጊያ እንዳደረጉ እና ምን ያክል ሰራዊት እንደተሰለፈ፣ በጠላት በኩልም ምን ያክል ሰራዊት እንደተሰለፈ፣ ለምን ያክል ድግግሞሽ እንደዛ ከተሞች ላይ ጥቃት እንደሰነዘሩ፣ በዚህ አውደ ውጊያ በእያንዳንዱ አውደ ውጊያ ላይ ምን ያክል ሰራዊት እንደተደመሰሰ፣ የመከላከያ ሰራዊት ምን ያክል እንደተደመሰሰ፣ የአድማ ብተና ምን ያክል እንደተደመሰሰ፣ የሚኒሻና ፖሊስ ኃይል ምን ያክል እንደተደመሰሰ፣ ኢቭን ፖለቲካዊ አመራሩ ምን ያክል እንደተመታ በዝርዝር ነው የገለጹትኝ። በጣም ነው የሚገርመው መሳይ።
ምን ያክል እንደቆሰለ የተማረከ ወታደራዊ መሳሪያ ዲሽቃን ጀምሮ ሞርተርን ጨምሮ ስናይፐር፣ ብሬን፣ ክላሽን፣ ተተኳሽ አጠቃላይ የነዚህ አሁን የጠቀስኩት መሳሪያዎች የክላሽ ጀምሮ እስከ ዲሽቃ ድረስ ያለው የመሳሪያዎች ተተኳሾች፣ ጥይቶች ምን ያክል እንደማረኩ ምን ያክል የወገብ ትጥቆችን እንዳገኙ ለምን ያክሉ ሕክምና እንደሰጡ የቆሰሉት በዝርዝር ልክ አንድ በጣም ዘመናዊ የሆነ መንግስት ያለው ሰራዊት በወታደራዊ ውጊያዎች ላይ ለፓርላማ ወይም ለሴኔቱ ሪፖርት እንደሚያቀርበው ነው የቀረበው። ሪፖርት በጣም ዝርዝር ሪፖርት ነው። ምናልባትም ይህ ነገር አንድ ለየት ያለና ራሱን የቻለ ፕሮግራም ሊሰራለት ይገባል የሚል እምነት ነው ያለኝ። መሳይ እንግዲህ ከዘመቻው የተገኘው ፖለቲካዊና ወታደራዊ ድሎችንም እንዲሁ ዲፕሎማሲያዊ ድሎችን እንዲሁ ጠቅሷል። ይሄ ዘመቻ የመጀመሪያችን ነው። የሙከራ ወታደራዊ እንቅስቃሴያችን ነው። ሙከራውን ያደረግንበት ደግሞ ለተከታታይ 2 ወራት ራሳችንን ገምግመን ሰራዊት አሰልጥነን ነባሩን ፖለቲካ ትምህርት ሰጠን፣ ወታደራዊ ትምህርት ሰጠን። እጅግ በጣም ዘመናዊ ሰራዊት ካወጣን በኋላ ይሄንን ወታደራዊና ፖለቲካዊ ስልጠና የወሰደ ወታደር የውጊያ ተሞክሮ እንዲኖረው ለማድረግ በተለያዩ አውደ ውጊያዎች ላይ እያቀያየርና እያፈራረቅን ተሳትፎ እንዲያደርግ አርገነዋል ነው ያለው። በዚህም በጣም ከፍተኛም ስኬት እንዳገኙ አያይዘው ይገልጻሉ። በአጠቃላይ ግን በዘመቻው ፖለቲካዊና ወታደራዊ ዲፕሎማሲያዊ ትርፍ ያገኙበት ትልቅ ዘመቻ መሆኑን አረጋግጠዋል። በዚህ ዘመቻ መሳካት በሚዲያውም በዘመቻውም በቀጥታም ይሁን በተዘዋዋሪ ድጋፍ ላደረጉት ጓዶቻችን በሙሉ ምስጋና እናቀርባለን ብለዋል። ዘመቻው ያማረና ከታቀደው በላይ እንዲፈጸም በሞራል እንዲሁም በወኔ ተጋድሎ ላደረጉ ምስጋና አቅርበዋል። በሁሉም ቀጠና የምትገኙ የፋኖ አባላትና አመራሮች ክብር ለእናንተ ይሁን ብለው የራሳቸውን አባላት አወድሰዋል። ይህ ዘመቻ የመጨረሻ እንዳልሆነና ገና የመጀመሪያ እንደሆነ ማያይዘው ጠቅሰዋል። በአጠቃላይ በዘመቻው የተለያዩ መልእክቶችን አስተላልፈዋል። ውጊያው ቀጣይነት ሊኖረው እንደሚችልም እንዲሁ አያይዘው ጠቅሰዋል። መሳይ በአጠቃላይ በትክክል የወታደራዊ ሙያተኞች ህዝባቸው በሚያሳውቁት ደረጃ ልክ ነው የ14 ቀን የውጊያ ውሎችን ሪፖርት ያቀረቡት። መሳይ በጣም ነው ማመሰግነው። እንግዲህ የሌሎቹ አደረጃጀቶችም ጨምሮ በጋራ ደግሞ የሚያወጡት ሪፖርት እንደሚኖር እንጠብቃለን። በጣም ነው ማመሰግነው። እኔም አመሰግናለሁ መሳይ።